የአውሮፓ ህብረት የቀጥታ በጀት ድጋፍን ጨምሮ የ430 ሚሊዮን ዩሮ ስምምነት ከኢትዮጵያ ጋር ያደረገው በዚህ ባጠናቀቅነው ሳምንት በተካሄደው የኢትዮ አውሮፓ የቢዝነስ ፎረም ላይ ነበር። በዚሁ ጊዜም የሰሜን ኢትዮጵያ ጦርነትን ተከትሎ በ2020 የፈረንጆቹ ዓመት ለኢትዮጵያ የሚሰጠውን የቀጥታ በጀት ድጋፍ አቁሞ የነበረው የአውሮፓ ህብረት 140 ሚሊዮን ዩሮ ድጋፍ በመልቀቅ ቀጥተኛ የበጀት ድጋፍ እንዲቀጥል መወሰኑን በዚሁ መድረክ አሳውቋል። ሀና አብደታ በቢዝነስ ፎረሙ ላይ የተነሱ ዋና ጉዳዮችን መለስ ብላ በተከታዩ ዘገባ ትነግረናለች። የአውሮፓ ህብረትና የኢትዮጵያ ቢዝነስ ፎረም ከሚያዝያ 12 እስከ ሚያዝያ 14 ቀን 2018 ዓ.ም በአዲስ አበባ ተካሂዷል። ይህ ፎረም የአውሮፓ ህብረትና የኢትዮጵያ ሁለገብ አጋርነት እንዲጠናከር ንግድን ለማሳደግና እንደ ግሎባል ጌትዌይ ባሉ የአውሮፓ ህብረት ኢኒሼቲቮች አዳዲስ የኢንቨስትመንት እድሎችን ለመክፈት ያገለግላል ሲል ነው የአውሮፓ ህብረት የገለጸው። 27 አባል ሀገራትን የያዘው የአውሮፓ ህብረት ከኢትዮጵያ ጋር ከ50 ዓመታት በላይ የተሻገረ ጠንካራ ግንኙነት ያለው ሲሆን ህብረቱ በዚህ ቆይታው በኃይል ማመንጨት፣ ጤና፣ ግብርና፣ ቴክኖሎጂ ባሉና በሌሎችም ዘርፎች ላይ ድጋፍ ሲያደርግ ቆይቷል። ሆኖም የሰሜኑ ኢትዮጵያ ጦርነት የህብረቱና የኢትዮጵያን ግንኙነትን በማሻከር የቀጥታ በጀት ድጋፍ እገዳን አስከትሎ እንደነበር አይዘነጋም። በዚሁ ሳምንት በተካሄደው የኢትዮ አውሮፓ የቢዝነስ ፎረም ግን የእቀባ መነሳቱን የገለጸው የአውሮፓ ህብረት በኢትዮጵያ እየተደረገ ያለው ሪፎርም ላይ በመተማመኑ የቀጥታ በጀት ድጋፍ እንዲለቀቅ መወሰኑን ነው ይፋ ያደረገው። ዛሬ ይፋ የምናደርገው ዋናው ጉዳይ የአውሮፓ ህብረት የድጋፍ እገዛውን የመቀጠሉ ጉዳይ ነው። እንደምታውቁት ይህ እገዛ የሰሜኑን ጦርነት ተከትሎ ተቋርጦ የነበረው ከ2020 ጀምሮ ነው። ማስቀጠላችን በኢትዮጵያ ሪፎርም ላይ ላለን መተማመን እንዲሁም ለእኛም የረጅም ጊዜ አጋርነት ፍላጎት ማሳየት ተደርጎ ሊወሰድ ይችላል። ይህ 140 ሚሊዮን ዩሮ ድጋፍ በጋራ ቅድሚያ ለምንሰጣቸው የኃይል፣ የጤና፣ የቢዝነስና መሰል ዘርፎች ላይ የሚውል ነው። Connectivity, health and improving the business environment. ህብረቱ የቀጥታ በጀት ድጋፉን ጨምሮ ለአራት ዘርፎች ይውላል የተባለ የ420 ሚሊዮን ዩሮ ወይንም በኢትዮጵያ ብር ምንዛሪ ከ77 ቢሊዮን ብር በላይ የሚያወጡ ስምምነቶችን ከኢትዮጵያ መንግስት ጋር ተፈራርሟል። በዚህ ፎረም ላይ ከቀጥታ በጀት ድጋፉ ባለፈ የህብረቱ አባል ሀገራት ግሎባል ጌትዌይ ብለው በጠሩትና በተለያዩ ሀገራት እስከ 400 ቢሊዮን ዩሮ ኢንቨስት ሊያደርጉ እቅድ በያዙበት ስትራቴጂያቸው ስር በኢትዮጵያም በሶስት የተለያዩ ዘርፎች ሀብት ለማፍሰስ ነው በአዲስ አበባ ስምምነት ያሰሩት። We signed a digital economy package, a joint framework with the Ethiopian government on digital infrastructure. ከኢትዮጵያ መንግስት ጋር በዲጂታል መሰረተ ልማት ክህሎትና አስተዳደር ዙሪያ የ150 ሚሊዮን ዩሮ ስምምነት ተፈራርመናል። ይህም ወደፊት እጥፍ እንደሚሆን እንጠብቃለን። የአውሮፓ ኢንቨስትመንት ባንክም በዛሬው ዕለት ሁለት የብድር ስምምነቶችን ተፈራርሟል። አንደኛው 20 ሚሊዮን ዩሮ ለዘመን ባንክ ሲሆን ይህም ለአነስተኛ ገበሬዎችና ለግብርና ንግድ ስራ የሚውል ሲሆን ሌላኛው 110 ሚሊዮን ዩሮ ለገጠር የፋይናንስ አገልግሎት በተለይም ለሴቶችና ለአነስተኛ ኢንተርፕራይዞች የሚውል ነው። Rural households, women and small enterprises across the country. በዚህ ፎረም ላይ የተገኙት የገንዘብ ሚኒስትር ዴኤታ ሰመሪት አስዋሰው ፎረሙ በኢትዮጵያና በአውሮፓ ህብረት መካከል ያለውን ጠንካራ አጋርነትና የኢንቨስትመንት አቅምን ለማሳደግ እንደሚያግዝ ጠቁመው የአውሮፓ ህብረት ቀጥተኛ የበጀት ድጋፉን እንደገና ለመጀመሩ እንዲሁም ለዲጂታልና ለኢነርጂ ዘርፉ ለተደረጉ ድጋፎች እውቅና መስጠት ፈልጋለሁ ብለዋል። ኢትዮጵያ ኢኮኖሚያዊ የፖሊሲ ሽግግሮችን በማድረግ ለኢንቨስተሮች ምቹ ሁኔታ ለመፍጠር ጥረት እያደረገች ነው ያሉት ሚኒስትር ዴኤታ ከህግ ማዕቀፎች ጀምሮ ለአፍሪካም ሆነ ለዓለም አቀፍ ገበያ ራሷን እያዘጋጀች መሆኑን ጠቁመዋል። Around 300 European companies already successfully በአሁኑ ወቅት ወደ 300 የሚጠጉ የአውሮፓ ኩባንያዎች በኢትዮጵያ በተሳካ ሁኔታ ስራቸውን እያከናወኑ መገኘታቸው ለኢኮኖሚያችን ያላቸውን እያደገ የመጣ እምነት ያሳያል። ኢትዮጵያ ለኢንቨስትመንት ምቹና ቀላል ደንቦችን በመዘርጋት አስተዳደራዊ ጫናዎችን በመቀነስና የህዝብ አገልግሎቶችን በዘመናዊ ዲጂታላይዜሽን በማሳለጥ የንግድ ስራዎችን በማሻሻል ላይ ትገኛለች። የኢንቨስትመንት ሂደቶች ኩባንያዎች በቀላሉ እንዲመሰረቱና እንዲያድጉ በማድረግ በሚያመች መልኩ እንዲጠናከሩ እየተደረገ ነው። ይህም ለውጭ ኢንቨስትመንት መጨመርና ለዓለም አቀፍ ፍላጎት አስተዋጽኦ እያበረከተ ነው። ለመሆኑ የአውሮፓ ህብረት እንዲህ ያለ ከፍተኛ መጠን ያለው ድጋፍ ሲያደርግ በምላሹ ከኢትዮጵያ የሚጠብቀው ምን አይነት ጉዳዮችን ነው በሚል ጥያቄ የቀረበላቸው የአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሲክላ ምላሽ ሰጥተዋል። Level playing field
and predictability and the stability for ለአውሮፓ ኩባንያዎች ግልጽና ምቹ ኢንቨስትመንት ሁኔታ እንዲሁም ተገማች የሆነ ሁኔታና መረጋጋትን መፍጠር ያስፈልጋል። ኢንቨስት በምናደርግባቸው ሀገራት መሰረታዊ የሰብአዊ መብቶች እንዲከበሩ እንፈልጋለን። ለምሳሌ የቡና ምርትን በኢትዮጵያ ውስጥ በከፍተኛ ደረጃ እንደግፋለን። ምክንያቱም ቡና ለሀገሪቱ ጥቅል ምርት ትልቅ አስተዋጽኦ ያለውና ዋናው የውጭ ኤክስፖርት ምርት በመሆኑ ነው። እኛም ዋናዎቹ ገዢዎች ነን። የአካባቢው ገበሬዎች ትርፋቸው እንዲጨምርም በጋራ እየሰራን ነው። ምክንያቱም ዘላቂው መንገድ ይሄ ነውና farmers to increase their profits because this is the sustainable way. በወቅቱ ከተደረጉ ስምምነቶች ውስጥ የአፍሪካ ነጻ ንግድ ቀጠናን ለማቀላጠፍና የንግድ ኮሪደሮችን ለማነቃቃት ከንግድ ቀጠናው ሴክሬታሪያት ጋር አብሮ ለመስራት መግባቢያ የተፈረመበት ነበር። በዚሁ ጊዜም የሴክሬታሪያቱ ዋና ጸሐፊ ዋንኬሌ ሜኔ በ2024 የፈረንጆቹ ዓመት በዓለም አቀፍ ደረጃ የውጭ ቀጥተኛ ኢንቨስትመንት በ24 በመቶ ሲቀንስ የአውሮፓ ህብረት ግን ለአህጉሪቱ ታማኝ አጋር ነበር ብለዋል። Europe remains Africa's largest investment partner. አውሮፓ አሁንም የአፍሪካ ዋነኛ የኢንቨስትመንት አጋር ናት። የአውሮፓ ህብረት ከአፍሪካ ጋር ያለው የኢንቨስትመንት መጠን ከ250 ቢሊዮን ዩሮ በላይ ነው። ይህም አጠቃላይ የአፍሪካ ቀጥተኛ የውጭ ኢንቨስትመንትን ከ40 እስከ 50 በመቶ ይሸፍናል። ከ4000 በላይ የአውሮፓ ኩባንያዎችም በመላው አፍሪካ እየሰሩ ይገኛሉ። የኢንቨስትመንት ገበያውንና የንግድ ስርዓቱን ነጻ የሚያደርገው የአፍሪካ ነጻ የንግድ ቀጠና ስምምነትም ይህንን ግንኙነት የበለጠ ያጠናክረዋል። which liberalizes the investment market, liberalizes the trade regime. የአውሮፓ ህብረት ከዚህ ቀደም በኃይለ ተደራሽነት ዘርፍ ባደረገው የ269 ሚሊዮን ዩሮ ኢንቨስትመንት 4 ሚሊዮን ዜጎችን የኃይለ ተጠቃሚ ማድረግ መቻሉን የጠቀሱት ዋና ጸሐፊው እንደነዚህ አይነት ስምምነቶች መቀጠላቸው መሰረታዊ ችግርን ለመፍታት እንደሚያግዙ ገልጸዋል። የአፍሪካ ነጻ ንግድ ቀጠና በአውሮፓ ህብረትና በኢትዮጵያ መካከል ያለውን የንግድና ኢንቨስትመንት እድሎች ለማሳደግ እንደ መሳሪያ ሊያገለግል እንደሚችልም ጠቁመዋል።